ልዩ የበዓል ቅናሽ ከቴምር ሪል ስቴት ለሳር ቤት ከአፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንቶችን ከ40% ልዩ ቅናሽ ጋራ ለሽያጭ አቅርበናል። ከባለ 2 መኝታ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ ቀሪውን በረጅም ጊዜ የአከፋፈል ሁኔታ ያለ ወለድ የሚከፍሉበት መንገድ የተመቻቸ። ለታማኝነታችን ከዚህ በፊት ገንብተን ያስረከብናቸው 7 ሳይቶች ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። የጠቅላይ ሚኒስትሩ የሚቀርጩ ፍላጎቶች ቅድም እንዳልኳችሁ ሲኖዶስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ያደርጋል፣ ስብሰባ ያደርጋል። ትልልቅ ውሳኔ የሚወሰንበት ጉዳይ ይመስለኛል ስብሰባው እና ከዚህ ቀደም የተከለከሉ አሉ ወደ ሀገር ውስጥ እንዳይገቡ። እነዚህ የተከለከሉ 3 ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ የሚባሉ ጳጳሳት ወደ ሀገር ውስጥ እንዲገባ ፈቅጃለሁኝ ይላል። የፈቀድኩበትም ምክንያት ሲኖዶሱ ጥያቄ ስላቀረበልኝ፣ አንድ እሱንም ጥያቄ ስመረምረው ደግሞ አንደኛ ስለ ቤተክርስቲያኗ አስተዋጽኦ ስል፣ ሁለተኛ ተቀራርቦ ችግርን መፍታት ተገቢ ነው በሚል፣ ሶስተኛ ተቋማት ለሀገር ግንባታ ያላቸውን በጎ ሚና በማመን እሱን በመረዳት እና በሆደ ሰፊነት እነዚህ 3 አካላቶች ምንም እንኳን ከዚህ ቀደም ችግር ፈጥረው የነበረ ቢሆንም መከልከላቸውም ከዛ ጋር የተያያዘ የነበረ ቢሆንም አሁን ግን ያንን አንስቻለሁ፣ መተው ጉባኤ ውስጥም እንዲሳተፉ ፈቅጃለሁ የሚል መልእክት አጋርቷል። አንዳንዶች በተለያየ አይነት መልኩ ነው እያዩት ያሉት። በትክክል መንግስት እንዳለው ኦፍኮርስ ይሄ የመንግስትን ሆደ ሰፊነት የሚያሳይ ነው። ስለዚህ ለምን በእነዚህ ሰዎች ላይ ብቻ ይወሰናል? ሌሎችም እንደዚሁ ወደ ሀገር እንዳይገቡ የተከለከሉ ፖለቲከኞችም ጭምር አሉ፣ እንደ አቶ ልደቱ አያሌው ማለት ነው። እነሱም ጭምር እንዲገቡ መንግስት መፍቀድ አለበት። ወደዛም መስፋት ያለበት፣ በዚህ ብቻ ታጥሮ መቆም ያለበት ጉዳይ አይደለም እና ጥሩ ጅምር ነው። እንዲህ ነው መንግስት መሆን ያለበት በሚል የመንግስትን ራሱ ያለውን ነገር በማመን የተሰጡ አስተያየቶችን አይቻለሁ። በዛ መልኩ ማየት ይቻል ይሆናል። በሌላኛው መልኩ ደግሞ ከሴራም ጋር ጭምር ደግሞ ያያያዙት ሰዎች ደግሞ አሉ። መንግስት የፈለገ ቢሆን ለኢትዮጵያ ኦርቶዶክስ በበጎ የሚያስብ አካል አይደለም። ስለዚህ እነዚህ ሰዎች እንዲገቡ ያደረገው ያ ሲኖዶስ የሚወሰናቸው ትልልቅ ውሳኔዎች አሉ፣ የሚሰጣቸው ወይም ቦታ ስልጣን ነገር የሚሰጣቸው ጳጳሳቶች ጭምር አሉ። ስለዚህ እነዚህ 3ቱ አካላቶች ገብተው እንዲሳተፉበት በማድረግ ሲኖዶሱ የሚወስነው ውሳኔ ላይ ጥያቄ የሚያነሳና የሚቃወም ሌላ አካል እንዳይፈጠር ለማድረግ ነው። እነዚህ 3 አካላቶች የገቡት ከመንግስት ጋር ተነጋግረው መንግስት የሚፈልጋቸው ጳጳሳቶች የሚፈልጉበት ቦታ ላይ የሚቀመጡበትን አይነት ሁኔታ ለመፍጠር ተስማምተው ጭምር ነው የገቡት የሚል ደግሞ የሴራ ትንተና ውስጥም ደግሞ የገቡ ሰዎች አሉ። በዛም መልኩ ማየት ይቻል ይሆናል። የኢትዮጵያ ፖለቲካ ከሴራ የጸዳ ስላልሆነ በዛም አይነት መልኩ ማየት ይጠቅም ይሆናል። ያው ሁሉም የየራሱ የሆነ ፍላጎት አለው። በአንድ በኩል በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በመንግስት መካከል የነበረው ግንኙነት ሻክሯል። ያ ግንኙነት መሻከሩ ያሳሰባቸውና እንዲመለስ የሚፈልጉ ሰዎች መንግስት ባለው አይነት መልኩ በበጎ ያዩት ሰዎች አሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በመንግስት መካከል ደግሞ ያለው ግንኙነት መሻከሩ የበለጠ የጠቀማቸውና ይሄ ውሳኔ ምናልባት ያንን ግንኙነት ሊጠግን ይችላል የሚል ደግሞ ስጋት ያላቸው፣ በልዩነታቸው እንጠቀማለን ብለው የሚያስቡ አካላቶች ደግሞ ጉዳዩን ከሴራ ጋር አያይዘውት ይተነትኑታል ማለት ነው። ሁሉም እንደየራሱ ፍላጎት ነው። እውነት ለመናገር እኔ ከዚህ ጉዳይ ጋር በተያያዘ ምንም አይነት ፍላጎት የለኝም። ነፃ የሆነ ሀሳብ ነው ሰጣችሁ በዚህ ጉዳይ ማለት ነው። እኔ የሚመስለኝን እና የሚገባኝን ነገር ነው የምነግራችሁ። ይሄን ጉዳይ ብቻ የሚያተኩርም አይደለም። እንደውም ከዚህ በኋላ የሚኖሩ ነገሮችን ሁሉ
ከዚህም በፊት የነበሩ ነገሮችን በሙሉ በዛ አይነት መልኩ ብታዩቸው ከሁለቱ የበለጠ የተሻለ ትርጉም ይሰጧቸዋል። የሆነ አይነት ፐርስፔክቲቭ ነው ልሰጣችሁ የምፈልገው እኔ የምመለከትበትን መንገድ ማለት ነው። ለዛ ነው ከጠቅላይ ሚኒስትሩ የሚጋጭ ፍላጎት ጋር ያያያዙት። ለኔ ይሄ ውሳኔ ከጠቅላይ ሚኒስትሩ የሚጋጭ ፍላጎቶች ጋር የተያያዘ ውሳኔ እንጂ የመንግስትንም ሆደ ሰፊነት አያሳይም፣ መንግስት የሚያስበውን ሴራ አያሳይም። ግን መንግስት የሚጋጭ ፍላጎት አለው የኢትዮጵያ ኦርቶዶክስ ቤተክርስቲያንን በሚመለከት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ብቻ አይደለም፣ የአማራ የፖለቲካ ማህበረሰብንም በሚመለከት በተመሳሳይ አይነት መልኩ የሚጋጭ ፍላጎቶች አሉት እና የሚወስንባቸው አካላቶች አይደሉም። ለምሳሌ ህወሓትን በሚመለከት የጠቅላይ ሚኒስትር አብይ አህመድ አስተዳደር ይወሰናል የሆነ ይሄ ለማቅረብም እንዳይርቁም ምን እንደዚህ አይነት ነገር ያለው ኦልሬዲ በቃ እንዴ ስልጣኑ እንደማይቀበሉ አውቋል። ያን እስካሰበ ጊዜ ድረስ እነሱን መጥረግ ነው የሚፈልጉ ለጠቅላይ ሚኒስትር አብይ አህመድ ፍላጎት የሚመቹ ባለመሆናቸው ምክንያት። ህወሓት ብቻ አይደለም በነገራችን ላይ ሌሎችም ብሔር ተኮር የሆነ የፖለቲካ አስተሳሰብ ያላቸውንም ቢሆን ስልጣኑን እስከተቀበሉ ጊዜ ድረስ በተወሰነ ደረጃ ቢያቀርብ ችግር ባይኖርበትም አስተዳደሩ ግን የማይቀበሉ ግን ከሆነ የመሳሳት ወይም የመራራት ነገር ግን የለውም። ጨክናል፣ እነሱ ላይ ይወስናል። እነሱ ላይ በኢትዮጵያ ኦርቶዶክስ እና በዚህ በአማራ ክልል ባለ ወይም ደግሞ በአማራ በሚባለው የፖለቲካ ማህበረሰቡ ውስጥ ግን የመወሰን ነገር ያላቸውም ጠቅላይ ሚኒስትሩ አስተዳደራቸው ነው። ዞሮ ዞሮ አስተዳደራቸው የሳቸውን ፍላጎት ነው የሚያስፈጽመው። ስለዚህ ጠቅላይ ሚኒስትሩ በእነዚህ በሁለት አካላቶች ዙሪያ ያለውን የፖለቲካ ማህበረሰብ ላይ የሚወስኑ አይደለም፣ የማይጨክነው አይወስኑ። እንደው እንድትረዱት ለማድረግ ከህወሓት ጋር ያን ያክል አይነት ጦርነት ሲያደርግ ጠቅላይ ሚኒስትር አብይ አህመድ አስተዳደር ወይም ጠቅላይ ሚኒስትሩ ያንን ሲያደርጉ አንድም ጊዜ ስለ ድርድር ጠርተው አያውቁም። አንድም ጊዜ ነው። እንግዲህ ያ ጦርነት በጣም ከባድ ጦርነት ነው። ያስከተለው ውድመት ብቻ አይደለም ማሰብ ያለው ጠቅላይ ሚኒስትሩ ዘምተዋል። ያንን የመጣ የነበረውን ኃይል ለመቀልበስ ጠቅላይ ሚኒስትሩ ዘምተዋል እና ጠቅላይ ሚኒስትሩ እስኪዘምቱ ድረስ ማስገደድ የቻለ በጣም አደገኛ ጦርነት ነበር። የደረሰው ውድመት ደግሞ ሌላ ጉዳይ ሆነ። ግን በራሱ ጦርነቱ በጣም ፈታኝ ጦርነት የበለ ፌደራል መንግስት አሁን ላይ ሌሎች አካባቢዎች ላይ እንደሚታዩት አይነት ጦርነት አይደለም። ከህወሓት ጋር የነበረው ጦርነት በጣም ለፌደራል መንግስቱ ከባድ የሆነ ጦርነት ነው። በዛ ጦርነት ጊዜ የትግራይ ኃይሎች እየገፉ መጥተው ሸዋ ድረስ እስኪደርሱ ጠቅላይ ሚኒስትሩ አንድም ጊዜ የድርድር አማራጭ አቅርበዋል። አንድም ጊዜ ጉዳዩ በጦርነት ያልቃል ነው እንደውም ሲሉ የነበረው እነዚህን እስካልነቀልን ድረስ የሚል ድርድርን በሚመለከት ውይይትን በሚመለከት ንግግርን በሚመለከት የነበራቸው አቋም መጀመሪያ ላይ ከነበራቸው አቋም ብዙም ልዩነት ያለው ጦርነቱ ሲጀመር ማለት ነው። የወታደራዊ ግጭቱ እና አንድም ጊዜ እንደራደር ኦላንም ወሰዱት። ኦላም ጋር አንድም ጊዜ እንደራደር ብሏል ጠቅላይ ሚኒስትሩ። ድርድር የተጀመረ ጊዜ ግን ከኦላም ጋር ቢሆን ድርድር ልናደርግ ነው ብለው ተናግረው ግን ያውቃል። እንነጋገር፣ እንወያይ፣ እንደራደር፣ ችግሩን በዚህ መልኩ እንፍታው ሲሉ ግን አንድ ቀን ተሰልፈው ያውቁ። እንደውም ሲያጣጥሏቸው እነሱን ማጥፋት ተገቢ ስለመሆኑ ሲናገሩ ነው የምንሰማቸው እንጂ ችግሩን እንፍታው በንግግር ሲሉ ተሰምቶ አይታወቅም። የፋኖ እንቅስቃሴ በተለየ መልኩ ጠቅላይ ሚኒስትሩ የእሳቸውን ፍላጎት ስለሆነ ከእሳቸው ስር ያሉት እያንዳንዱ ባለስልጣን ቢያንስ ለአፉ ሲል እንደራደር ይላል። ለአፉ ሲል እንደዛም አድርጋችሁ ሰሩት። ቢያንስ
የህወሓት ጦርነት ጊዜ ለአፍ ሲባል እንኳን አልተባለ። ኦላንም ለአፍ ሲባል ተብሎ አያውቅም። ፋኖ የተለየ ጦርነት ስለሚያደርግ አይደለም። ፋኖ በተለየ ሁኔታ ስለከበደ አይደለም። ጠቅላይ ሚኒስቴሩን ጨምሮ ስለ ድርድር እንኳን አልደራደርም እያሉ ጠቅላይ ሚኒስቴሩም የእሳቸውም አስተዳደር አልደራደርም በማለት ምክንያት የመጣባቸውን ጉዳት አይተው ከዛ ተምረውም አይደለም። እንደዛ ትርጉም ሊሰጠው ይችላል፣ ግን እሱ ብቻ አይደለም። እንግዲህ ለዚያውም የተለያየ አይነት አደረጃጀት ነው። ኦላን እኮ በሚመለከት እኮ ሲጠየቁ እኮ ከየትኛው ጋር እንደራደር የተለያዩ እኮ ናቸው ሲሉ ነበር ሲመልሱ የነበሩ። የፋኖ አደረጃጀቶችን ግን በሚመለከት አንድ ሆነው ይምጡ የሚል ነገር እንኳን ሲናገሩ ተሰምቷል። ስለመደራደር ነው የሚያነሱት። እንደውም ሲጠይቁን ከርመው አሁን እኛ አርማችንን ብንጠይቅ ቢያሉ ሲቆጡ ነው የምናውቀው። ለምን? በተለየ ሁኔታ ጦርነቱ ከብዷቸው አይደለም። ከባዱ ጦርነት ከትግራይ ኃይሎች ጋር ያደረጉት ጦርነት ነው። እሳቸውን ሁሉ እስኪዘምቱ ድረስ የጠየቀ ጦርነት። ለምን? ያ ኃይል የሚፈልጉትን የፖለቲካ ማህበረሰብ እየነጠለባቸው በመምጣቱ የሚፈልጉትን የፖለቲካ ማህበረሰብ ከሳቸው እየነጠለ በመምጣቱ በኦርቶዶክስ ቤተክርስቲያን ዙሪያ ያለውም የፖለቲካን ማህበረሰብ በተመሳሳይ አይነት ነው። እንዲሄድ አይፈልጉም። በጣምም እንዲቀርባቸውም አይፈልጉም። ይፈልጉታል፣ ደግሞም ይፈሩታል። ያ ነው የአማራ የፖለቲካ ማህበረሰብን። የአማራ እንግዲህ ስንል በአብዛኛው የኢትዮጵያኒስቱ ማለት ነው። የአማራ ክልል ላይ ወደ ብሔርተኝነት የተካሄዱ ለስልት ነው። አማራ ብሔርተኛ ነው ማለት የሚቻል አይደለም። የምር አድርገውት ለመንቀሳቀስ የሚሞክሩ ሰዎች አሉ፣ አልተሳካላቸውም። ከመነሻውም እንደ ስልት ነው የአማራ ብሔርተኝነት ሲቀነቀን የነበረው። አጋጣሚውን ተጠቅመው ለምንድን ነው የምር አድርገው ነው ስልጣን ማግኘት ብለው ወደ ሌላ አይነት ነገር ሊወስዱት የሞከሩ ሰዎች አሉ። አንዱ በነገራችን ላይ አማራ ክልል ውስጥ ያለው አለመግባባት ከዛም ጋር የተያያዘ እነዚህ ይሄን የፖለቲካ ማህበረሰብ የሆነ ጊዜ በጣም የተጠቀሙበት የፖለቲካ ማህበረሰብ ጠቅላይ ሚኒስቴሩ ከኢህአዲግ ነው የወጡት። ኢህአዲግ ማለት አራት በብሔር የተደራጁ ብሔርተኛ የሆኑ የፖለቲካ ኃይሎች የተሰባሰቡበት ግንባር ነው። ከዛ ነው የወጡት። ከአንደኛው ከኦህዴድ ከዛ ሲወጡ ከዛ አካል ተላቀው ለብቻቸው ለመቆም የተጠቀሙበት የፖለቲካ ማህበረሰብ በፖለቲካ መድረኩ ተገሎ የነበረውን በኢትዮጵያ ኦርቶዶክስ ቤተክርስቲያን ዙሪያ እንደዚሁም ደግሞ በአማራ ብሔር በሚባለው በዛ ዙሪያ የተሰባሰበውን የፖለቲካ ማህበረሰብ በአጭሩ ኢትዮጵያኒስት የሚባለውን የፖለቲካ ማህበረሰብ ኦርቶዶክስ ስትሆን እና አማራ ስትሆን ዶሚናንት እዛ ጎራ ውስጥ ዶሚናንት ለመሆን እነዚህ ሁለት ነገሮች ይዘህ መገኘት ይጠቅማል። ከሁለቱ አንዱን ስትይዝ እንደዚሁ ዶሚናንስ በተወሰነ ደረጃ እየቀነሰ የሚታወቅ ነው። ስለዛ ጎራ አይደለም የማወራው አሁን ግን ይህንን ጎራ ይዘው ነው ብሔር ተኮር ከሆነው ኢህአዲግ ውስጥ ካለው ብሔርተኛ ኃይል ተነጥለው ብቻቸውን መቆም የቻሉት ይሄንን ኃይል ይዘው መነጠል የቻሉት ይሄንን ኃይል ይዘው የዛን ጊዜ ተጠቅመውበት። ነገር ግን ደግሞ ይሄ ኃይል ደግሞ በባህሪው ደግሞ ዋጭ ነው፣ ሰልቃጭም ጭምር ነው። የራሱም የሆነ ከፖለቲካው መድረክ ተገልያለሁ ብሎ የሚያስብና ወደ ፖለቲካው መድረክ መመለስ የሚፈልግ ሲመለስም ዋነኛውን ነገር መያዝና መቆጣጠር የሚፈልግ ስብስብ ተገፍቻለሁም ብሎ የሚያስብ ሰው የራሱም የሆነ ፍላጎት አለ። በዚህ ምክንያት ደግሞ የዚህ ኃይል ፍላጎት አስፈጻሚ መሆን ደግሞ ይፈራል። ጠቅላይ ሚኒስትሩ
በስልጣን ዘመናቸው ውስጥ ሊያሳኩት የሚፈልጉት የራሳቸው የሆነ ፍላጎት አለ፣ እንደ ሌጋሲ እንዲቆጠርላቸው የሚፈልጉት። እነዚህን ነገሮች ለማሳካት ይሄ ኢትዮጵያኒስት የሚባለው ኃይል በጣም ይጠቅማቸዋል። ይሄ ኢትዮጵያኒስት የሚባለው ኃይል ደግሞ በኢትዮጵያ ኦርቶዶክስ ዙሪያ በብዛት ማለት ነው፣ ሌሎቹም ጋር የለም ያልኳል፣ በብዛት ግን ያለው እዚህ፣ እንደዚሁም ደግሞ አማራ በሚባለው ብሔር ላይ ያለ፣ ሌላ የለም እያልኳል፣ ግን እነዚህ ጋር በብዛት ተከማችቶ ያለ አማራ እንደ ብሔርተኛ ሆኖ ከሳቸው ሲነጥል ከሳቸው ጋር ሲዋጋ የሚያጡት ማህበራዊ መሰረታቸው ሊያደርጉት የሚፈልጉትን አካል ነው። ከኦርቶዶክስም ጋር ሲጣሉ በተመሳሳይ መልኩ ጉዳት ልክ እንደሌላው አይደለም። ከትግራይ ብሔርተኛ ጋር ቢጣሉ ችግር የለባቸው፣ ከኦሮሞ ብሔርተኝነት ጋር ቢጣሉ ዛትማች ብዙ ችግር የለባቸው። ፍላጎታቸው የእሳቸው እንደ ሌጋሲ እንዲቆጠርላቸው የሚችሉበትን ፍላጎት ማስፈጸም የሚችለው አንደኛው አሁን ያልኳቸው ይሄ ኢትዮጵያኒስት የሚባለው ኃይሉ። ለምሳሌ ቀይ ባህር ነው፣ የባህር በር ጉዳይ፣ የባህር በር ጉዳይ ተገንጣይ ለሆነ ብሔርተኛ ምንም ጉዳዩ አይደለም። ቢኖር ኢትዮጵያ ቢኖራት ባይኖራት አያገባውም። እሱ ከኢትዮጵያ መነጠል የሚችልበትን እድል የባህር በር አጀንዳ የሚሆነው ራሱን ኢትዮጵያኒስት ነኝ የሚለው አካል ጋር፣ ኢትዮጵያ ትቅደም የሚለው አካል ጋር ይሄንን አጀንዳ ለማስፈጸም የዚህ ስብስብ ድጋፍ ያስፈልጋቸዋል። ድጋፉን እፈልጋለሁ ብሎ ሲቀርቡት ደግሞ የሱ ፍላጎት ደግሞ አስፈጻሚ ደግሞ ላለመሆን ደግሞ ፍርሃት ደግሞ፣ ስለዚህ እንዲርቃቸው በጣም እንዲቀርባቸው የማይፈልጉት አካል ይሄ አይነት የሚጋጭ ፍላጎት አላቸው ጠቅላይ ሚኒስትሩ። ይሄ ኢትዮጵያኒስት የሚባለው የፖለቲካ ጎራ ውስጥ ያለውን የፖለቲካ ማህበረሰብ በሚመለከት ይሄ ጎራ በአብዛኛው በኢትዮጵያ ኦርቶዶክስ ዙሪያ ያለ የፖለቲካ ማህበረሰብ ዶሚኔት የሚያደርገው ራሱን አማራ ብሎ የሚገልጸው የፖለቲካ ማህበረሰብ ዶሚኔት የሚያደርገው ጎራ ነው። ለዛ ነው ፋኖ በተለየ ሁኔታ እንደራደር እያሉት ያሉት። ጦርነቱ ከብዷቸው ለኔ ፍላጎት ይጠቅመኛል የሚሉትን የፖለቲካ ማህበረሰብ እያሳጣቸው በመምጣት የኢትዮጵያ ኦርቶዶክስ ልክ እንደዚህ ጠቅላይ ሚኒስትሩ አንድ ነገር ይፈልጋል። ጠቅላይ ሚኒስትር መሆናቸው መሪ መሆናቸው እና የራሳቸውን ፍላጎት እንዳላቸው ያንንም ቦታ ለዛ ፍላጎት ማስፈጸሚያነት እንደሚጠቀሙት እንድታቅላቸው ይፈልጋል። ሌላ መተህ ያንተን ፍላጎት እሳቸው ላይ መጫን ወይም በቀጥታም በተዘዋዋሪ የሞከርክ ጊዜ ይጋጩሃል። ይህን ካከበርክላቸው፣ ይህን ካወቅክላቸው፣ ለዚህ ስጋት ካልሆንክባቸው በሌሎቹ ጉዳዮች ላይ ከአንተ ጋር ለመነጋገር ችግር የለባቸው። አሁን እነዚህ ሶስቱ ጳጳሳቶች እንዲመለሱ የተፈለገበት ዋነኛው ምክንያት ከኢትዮጵያ ኦርቶዶክስ በዛ ዙሪያ ካለው የፖለቲካ ማህበረሰብ ጋር ያላቸውን ቅራኔ በተወሰነ ደረጃ ማለዘብ ስለፈለጉ እርቁን አሁን ስለሚፈልጉት ስለሚጠቅማቸው እንጂ ሆደ ሰፊ ስለሆኑ አይደለም። ሆደ ሰፊ ሆነው ከሆነ ልዩነት የለው፣ ለሁሉም የሚደረግ ለሁሉም የሚፈቀድ ነው። አንዳንድ ሰዎች ወይንም እኛ እስክንጠይቅ አይጠበቅ። ሴራም አይደለም። እኔ በዛም አላምንም። ሶስት የሚፈልጉትን ሰው ምናምን ለማስቀመጥ ያተውት።
በፊትም ቢሆን ያ እድል ነበራቸው። አይ ቲንክ ያኔ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ሚኒስትሩን የደገፈ እኮ የለም። እንደ አማራ ክልል ላይ እንደተደረገላቸው የድጋፍ ሰልፍ ተደርጎላቸው እኮ አያውቅም። ስለዚህ የሚፈልጉትን ሰው ማስቀመጥ ቢፈልጉ ያኔ ብዙ እድልም ነበራቸው አይ ቲንክ ይመስለኛል። ከዛ ጋር የተያያዘ አይደለም። በቃ የሆነ ጊዜ ለስልጣናቸው ስጋት የሆኑ አካላቶች ነበሩ፣ በተጨባጭ የታየ ማለት ነው። ያ የፈጠረው ችግር ነበር። እሱ ልዩነት ፈጠረ። አሁን በተወሰነ ደረጃ ያንን ግንኙነት ማለዘብ ነው የሚፈልጉት። እንደ ድሮ አይደለም። ማለዘብ እንዳልኳችሁ ነው። በጣም ማቅረብም አይፈልጉም፣ በጣም መግፋትም አይፈልጉም። ነገር ግን ሲያስፈልጓቸው ቀረብ፣ ሲያስፈልጓቸው ራቅ እያሉ በራሳቸው አይነት ውሳኔ ፖለቲካውን መጫወት ስለሚፈልጉ ለዛን ወደ ሀገር እንዲገቡ ይፈቀዱላቸው። ከሆደ ሰፊነት ከሴራም ጋር የተያያዘ ጉዳይ አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዙሪያ ላይ ያለ የፖለቲካ ማህበረሰብ እሳቸው እንደ ሌጋሲ እንዲቆጠርላቸው ለሚፈልጉት፣ በስልጣን ዘመናቸው ፈጽሞት አሳክቶት መሄድ ለሚፈልጉት፣ አሁን ላይም ቋሚ አጀንዳ ለሆነው ጉዳይ የዚች ቤተክርስቲያን ድጋፍ እጅግ አስፈላጊ እንደሆነ ስለሚያምኑ ከዛ ነው ለማለዘብ ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት ሲኖዶሱን የጠየቃቸው በዛ አይነት መልኩ እንዲገቡ ያደረጉ። በዚህ መልኩ ነው እኔ ያየሁት። ለዛ ነው የጠቅላይ ሚኒስትሩ የሚጋጩ ፍላጎቶች ያሉት። ይሄን እይታ ከያዛችሁ ከዚህ በፊት የነበረውን ከዚህ በኋላ የሚኖሩትንም ነገሮች በጣም ትልልቅ ትርጉም ይሰጣችኋል። እና በዚህ መልኩ ነው እኔ በአብዛኛው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላቸውን ግንኙነት የምመለከተው። ልዩ የበዓል ቅናሽ ከቴምር ሪል ስቴት በሳር ቤት ከአፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንቶችን ከ40% ልዩ ቅናሽ ጋር ለሽያጭ አቅርበናል። ከባለ 2 መኝታ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ፣ ቀሪውን በረጅም ጊዜ የአከፋፈል ሁኔታ ያለ ወለድ የሚከፍሉበት መንገድ የተመቻቸ። ለታማኝነታችን ከዚህ በፊት ገንብተን ያስረከብናቸው 7 ሳይቶች ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት